አታዩትም? የሙዝ ጁስ ክሬም ነው የሚመስለው። በሶ ተጨምሮበት ነው። በሶ ተጨምሮበት ሙዝ ሲፈጭ የሚገርም ክሬም የመሰለ ውህድ የሚገርም ጁስ ይሰጠናል ማለት ነው። ነው አብረን እንስራ። ቤቴን ሰብስክራይብ ፎሎ ብታደርጉልኝ በጣም ደስ ይለኛል። ላይክ አድርጉልኝ ደገፍ እያደረጋችሁኝ። ይኸው እዚህ ጋር እንደምታዩት 2 ማንኪያ የምትሆን በሶ የበሶ ዱቄት አዘጋጅቻለሁ። ሙዝ 3 ሙዞችን አዘጋጅቻለሁኝ። ይሄ ደግሞ ማር ነው። ስኳር አልጠቀምም። ማር ጨምሬ በማር ነው የምፈጨው ማለት ነው። ሙዞቹን እንደዚህ ቆርጬ ጨምርና አዘጋጃለሁኝ። ከዛ እፈጨዋለሁ። መጀመሪያ ሙዙን ለብቻ እፈጨዋለሁኝ። ለምን በደንብ እንዲፈጭልኝ መጀመሪያ ሙዙን ፈጭና ውሃ ጨምሬ ከፈጨሁት በኋላ ትንሽ ቆይቼ አንድ ዙር ከፈጨሁት በኋላ በሶውን ጨምራለሁ ማለት ነው። በሶውን ጨምሬ ደግሞ ገና በድጋሚ አብሬ አንድ ላይ ፈጨዋለሁ። ማሩንም አንድ ላይ ከበሶ ጋር ጨምራለሁኝ። እንደዛ ነው ልሰራው ያሰብኩት። እና ያው እንደምታዩት እዚህ ጋር ሙዞቹን ቆራርጬ እየጨመርኩኝ ነው። በጣም የሚገርምና የሚያምር በቃ ክሬምና ለሌላ ነገር እንደ ሶስ የምንጠቀምበት መሆን ይችላል ማለት ነው። አትክልት ስንሰራ ለምሳሌ እንደዚህ አይነት እንትኖችን ፈጭተን አትክልት ላይ ጨምረን መጠቀም እንችላለን። አትክልት አዋህደንበት መጠቀም እንችላለን። ይኸው እዚህ ጋር ትንሽ ውሃ ጨምሬያለሁ። በውሃው ብቻ እፈጨዋለሁ ማለት ነው ሙዙን እና በጣም በቃ ክሬም የሚመስል ውህድ ነው የሚሰጠን። ልጆች ይሄንን ሰርቼ ስሰጣቸው በቃ በጣም ወደውት በፍቅር ነው የሚጠቀሙት ማለት ነው። እኔ በግሌ እኔ ራሴ ደስ የሚል ነገር አለው። ስኳር እንዳይበዛባቸው ደግሞ ብዙ ጊዜ ጁሶችን ሻይ ምናምን የሚጠቀሙ ከሆነ ስኳሩ በዝቶ ሌላ ችግር ሊሆን ስለሚችል አንዳንዴ ማር እየጨመርን በማር ብንፈጭላቸው በሚል እኔ በማር ነው ልፈጭ ያሰብኩት። ይኸው እዚህ ጋር እንደምታዩት አንድ ዙር ሙዙን ለብቻ በውሃ ብቻ ፈጭቼዋለሁ። አሁን ያው እዚህ ጋር እንደምታዩት 2 የሾርባ ማንኪያ እማትሞላ 1 ማንኪያ በሉት በቃ 1 ማንኪያ ከግማሽ የምትሆን በሶ ጨምሬበታለሁ። ከዛ እፈጨዋለሁ ትንሽ በሶውን። ከዛ ማር አልጨመርኩም። ማሩን ጨምራለሁ። ወፍሯል። ስለወፈረ ትንሽ ውሃ እየጨመርኩበት ነው። ውሃውን ጨምሬ ያው እዚህ ጋር ማር አለኝና ያዘጋጀሁት ማሩን ጨምራለሁ ማለት ነው። ከዛ ማሩን ጨምሬ ደግሞ በድጋሚ እፈጨዋለሁ። ይፈጫል እና በጣም ጥሩ ነው። ጤናማ የሆነ ምግብ ነው። ጣፋጭ ያልበዛበት በራሱ ጣፋጭ ነው። ሌላ ጣፋጭ አያስፈልገውም። ስኳር ምናምን አያስፈልገውም። ያው በሶ ስላለ የግድ ማጣፈጥ ስላለብን ደግሞ ማር ያው በብዛት ለስኳር አያጋልጥም። ማር ችግር ስለሌለው ማሩን በዛ አድርጌ ጨምሬያለሁ። እኔ ከሾርባ ማንኪያ በላይ ነው የጨመርኩት። እና ይኸው እንደምታዩት ተፈጭቷል። አሁን ብርጭቆዎችን አዘጋጅቻለሁ። ልጆቼ ቁጭ ብለው እየጠበቁ ነው። ለእነሱ ነው የተፈጨውና ይኸው ሲቀዳ እያያችሁት ነው አይደል? ዝልግልግ እያለ በቃ ማዮኒዝ ነገር የሆነ እንትን ነው የሚመስለው እንጂ ጁስ ራሱ አይመስልም። እና ትንሽ እንደዚህ ወፈር ሲል ደግሞ በጣም ነው ደስ የሚለው። በዳቦ ወይ ብቻውንም መጠቀም እንችላለን። ኦር አትክልት ሰርተን ከሆነ አትክልቶች ጨምረን መጠቀም እንችላለን። ብቻ ግን ሙዝ በበሶ በጣም የሚገርም ቴስት አለው። በጣም ደስ የሚል ነገር አለው። ተጠቀሙት ነው የምለው። እንደዚህ ልጆች አሁን ይጠጣሉ። እስኪ እያያችሁ ነው አይደለ? እስኪ ምን እንደሚባል እናያለን።
እና ያው በጣም ወደውታል። ይወዳሉ እንደዛ አይነት ነገር መቼስ ልጆች እና ወደውታል ይመስለኛል። ተመችቷቸዋል በጣም እና እንደዚህ እያደረጋችሁ በዚህ መልኩ በጣም በቀላሉ ብዙ ወጪ ሳናወጣ ማር ከሌለን ደግሞ ስኳር መጠቀም እንችላለን። በጣም ትንሽዬ ስኳር ተጠቅመን መፍጨት እንችላለን። እና ይሄን ይመስላል። ላይክ፣ ሰብስክራይብ፣ ሼር ምናምን አድርጉልኝ፣ አበረታቱኝ። ስላዳመጣችሁኝ እጅግ በጣም አመሰግናለሁ። ቻው